ሰላም ናችሁ? ጥላሁን እባላለሁ የአፈርና ውሃ ጥበቃ ተመራማሪ ነኝ። ያው ብዙ ጊዜ እንግዲህ በክረምት እየመጣን በፊት ብዙዎቻችን እንታወቃለን። ዛሬ ዋናው የመጣንበት በእርግጥ አዲስ የሚባል አይደለም። ከዚህ በፊት በተለያየ መጠን ነበረ። እሱን ለማስተዋወቅና ወደ ስራ እንድንገባበት ለማድረግ ነው። እንደሚታወቀው ይህ አካባቢ በብዛት ያው የውሃ ማቆረጥ ችግር እንዳለበት ይታወቃል። በተለያየ መንገድ በእኛም ቢሆን በተሻሻለ ቴክኖሎጂ ወይም በእኛ አሰራር እያጣፈፍ ነው የምንዘራው አይደለም። ያን ሊቀርፉ የሚችሉ ቴክኖሎጂዎች ከአይባር ቢቢኤም የሚባል የአዲስ አበባ ኢንጂነሪንግ የግብርና አጠቃላይ ግብዓቶችን የሚሰራ የግብርና መሳሪያዎችን የሚሰራ ተቋም አለ እና በዛ የተሰሩ የተለያዩ ለዛ አካባቢ የሚሆኑ የግብርና ማረሻ ቴክኖሎጂዎች አሉ። እነሱን ለማስተዋወቅና በሰፊው እንዲመጡ ለማድረግ ነው። እንግዲህ ወደ እንትኑ ሲገባ ይሄ በፊት ከነበረው ከቢቢኤም የሚባል ነበር ታውቁታላችሁ። በፊት ያ ለበሬ ለማረስ በጣም ከባድ ነበር፣ አስቸጋሪ ነበርና ያም በተሻለ መጠን አስተካክለው ነው ያመጡት። ይሄ በርከን ይባላል። በርከን ስሙ ካሁን በኋላ የምታውቁት ትንሿ የበርከን ማረሻ ትባላለች። በርከን እርከን አለ አይደል? አሁን ስናርስ እንደዚህ የምናርሰው የእርከን የሚባል እርሻ አለ። ከዛ የመጣ ነው ይሄ በርከን ይባላል። ዋና ዓላማ ምንድነው? አሁን ይሄ ድግር ነው፣ ድግርን የሚተካ ነው። እቺኛዋ ቅቅርት ናት፣ ቅቅርቱን የሚተካ ናት። ስለዚህ ዋና ዓላማው አሁን ብዙ ጊዜ እኛ የምናርሰው በባህላዊ በአሰራር አንድ ጊዜ የመጀመሪያ እርሻ ይታረሳል። እንደዚህ ስሎፕ ተዳፋታመቱን ጠብቆ ይታረሳል። ሁለተኛ እርሻ ደግሞ በደንብ እንዲብላላ ስለሚፈለግ እንዲህ አክሮስ ይታረሳል አይደለ? ያን የሚያስቀር ነው ይሄ። በአንድ እርሻ ብቻ የእርሻ ድግግሞችን ማስቀረት ይችላል። ሁለተኛ አረም በብዛት እንዳይኖር ያደርጋል። ምንድነው እንዴት ነው ያለ ያደርግ የሚችለው? አሁን እንደዚህ አንደኛው ድግር ወደዚህ ነው፣ አንደኛው ወደዚህ ነው የሚሆነው። ይሄ ስለት አለው። ያ የእንጨቱ ድግር በሬው እየተቸገረ ነው አይደል? ወደፊት ይቀዳል። ወደ ጎን ያለውን ስለማይቀደው ነው በልምድ እንደዚህና ዚግዛግ በሁለተኛ እርሻ የምናርሰው። ይሄ ግን የመጀመሪያው ፈር አለ። አንድ ፈር እንደዚህ ይታረሳል። ሁለተኛው ፈር ያኛው ድግር በሚያገኝበት ልክ የሚታረሰው ያው እናያለን ወደፊት አብረን ስለምንሰራ ክረምት። ስለዚህ የአረሙን ስር በደንብ ይቆርጠዋል ማለት ነው። ስለታ ነው ያኛውም ሁለተኛው ከአንደኛው ፈር ወደ ሌላኛው ፈር ስንሄድ ድግሩ ስለሚሄድበት ውስጡን በደንብ ስለሚቆርጠው አረሙ ይቆረጣል፣ ይሞታል ማለት ነው። ያ ትልቅ አድቫንቴጅ ጥቅም አለው። በሌላ በኩል ደግሞ የእርሻ ድግግሞችን ስናስቀር የአፈር ለምነትን መጠበቅ አሁን በኮንዘርቬሽን የቀባ ግብርና እየተባለ ሰምታችሁ ከሆነ ወደፊት አሁን ደጋግሞ ማረስ ይቀራል የሚል እሳቤ አለ። ያ የሚሆነው ምንድነው? የተሻሻሉ አሰራሮችን በማምጣት ነው። ዝም ብለህ በአንድ ጊዜ እርሻ ብቻ አቁም ተብሎ አይሆንም። እንደዚህ አይነት መሳሪያዎች ከመጡ ግን የእርሻ ድግግሞችን ሊያስቀር ይችላል የሚል እሳቤ ስላለ በጣም አሪፍ መሳሪያ ነው። ይሄን እንጠቀማለን። ይሄ ማረሻው ነው፣ ኖርማል ለማረሻ ነው። ይሄኛ ደግሞ አይባር ቢቢኤም የሚባል ስሙ በፊተኛው ከነበረው ቢቢኤም የተሻለ ነው፣ ሞዲፋይ የተደረገ ነው። ስንገጥመው እናየዋለን። በጣም ቀላል ነው። የበፊቱ በጣም ከባድ ነበር። ይሄ እንትን የፎሮ ማውጫው ነው፣ የቦይ ማውጫ ነው። ከተረሰ በኋላ ማውጫ ነው። ይሄኛው ደግሞ ማረሻው ነው። ሁለቱም መጥተዋል። እንግዲህ በደንብ ጠቀሜታውን እያየን በሰፊው ወደዚህ የሚገባበትን መንገድ በጋራ እንፈጥራለን ማለት ነው። አመሰግናለሁ። በተግባር እናየዋለን። ጥላውን ጥሩ አድርጎ ገልጾላችኋል። ምናልባት ከዚህ በፊት ተሞክሮ አለ? ምናልባት ካለ አርሶ አደሮች የሞከራችሁት ነገር አለ? በእንደዚህ አይነት መንገድ መጥቶ አቅም እዚህ ቀበሌ እዚህ አይታወቅም አይደል? አዎ ነው። ይሄኛው በፊት በእርግጥ እንደ ጥላው እንደጠቀሰው ከበድ ይላል ክብደቱ እና ትንሽ በደንብ ቀለል አያደርግልን እንትናችን እና ይሄ ግን ከዛ በተሻለ መልኩ ነው ተሻሽሎ የቀረበ ነው። የዛሬው ግን የምናየው የቅድም እንደተጠቀሰላችሁ የበርከኗን ነው። እሷ እንዴት እንደምትሰራ እሷን ነው ገጥመን የምናየው። እንዴት ይገጠማል የሚለውን ደግሞ ጥላውን ከዚህ በኋላ እንትኑ ላይ እየገጠመ ያሳያችኋል። ያንን የተገጠመውን ደግሞ እንግዲህ ያው በሬው ላይ እንትናደርግና እርሻው እንዴት እንደሚያርስ እናያለን። የተወሰናችሁ ትሞክራላችሁ እና እንትኑ ታውቁታላችሁ አይደል? የእንጨቱ የነበረው እንትን ድግሩ የነበረውን ሂደት በደንብ ያስታውቃችኋል። አሁን እርሻ ላይ እንኳን ባትሆኑ መናገር ትችላላችሁ። ሳታርሱ ቁጭ ብላችሁ መናገር ትችላላችሁ ያለውን ክብደት ያለውን ሁኔታ ማለት ነው። ይሄን ደግሞ ስታርሱ የሚሰማችሁ ስሜት ይኖራል። ያንን በኋላ ትነግሩናላችሁ፣ ትገልጹልናላችሁ። አሁን ዋናው ዓላማ ምንድነው? ለእናንተ ምቹ ነገር ፈጥሯል ወይ የሚለውን ነው የምናየው። ምክንያቱም እንግዲህ አሁን የወሎ አካባቢ ሁሉም በትራክተር የመለወጥ እንትኑ አነስተኛ ነው።
ለትራክተር የሚመቹ አሉ። ወደ ጃማ አካባቢ ወረኢሉም የተወሰኑ ቦታዎች አሉ። ሰሜን ወሎ ወደ ራያ ቆቦ አካባቢ ሜዳ ነው። ያ ለትራክተር ይመከራል። ወደዛ መሄዳችን ምንም ጥያቄ የለውም የተሻለ ምርታማ ለማድረግ። አሁን ደግሞ ትራክተር በማይገባበት ሁኔታ ደግሞ ያለውበትን አካባቢ በእንደዚህ አይነት በተሻሻሉ እንትኖች የተሻለ ማረሻውን በማሻሻል የተሻለ ነገር መፍጠር ነው ሐሳቡ የዚህ ፕሮግራም ማለት ነው። እና በዚህ መሰረት አሁን በቀጥታ ጥላውን እንዴት እንደሚገጠም ያሳየናል። መጀመሪያ የበርከኗን እንትን እናደርግና ሙከራውን እርሻው ላይ እንሞክራለን። በዛ መሰረት እንቀጥላለን ማለት ነው። እናመሰግናለን። አሁን ዞሮ ዞሮ ስንዴ መሐመድ ይመር ይባላል። አሁን ያየነው ጥሩ ነው። ለጊዜው አዲስ ቢሆንም ለበሮቹም ሆነ ለኛ አዲስ ስለሆነ ነው እንጂ አጠቃቀሙ ጥሩ ነው። አሁን የምንሰጠው አስተያየት ወደ ማረሻ እንትኑ ወደ መፈሩ መባሻ እርዝማኔ ስፋት ሳይሆን እርዝማኔው በጣም ወደ ወገሉ ተጠግታለች እንተኗ ይቺ ትንሽ እርዝማኔ ቢሰጣት ነው የምንለው። እና ሌላው በስፋት እንዲመጣ አሁን ካየነው ገበሬው መጠቀም ከብዙ ወጪና ድካሙም ድኗል። ቢያንስ 1 ዲግሪ ተጠርቦና ተገዝቶ በወር ሳይቆይ ይሰበራል። ስለዚህ ካሁን ይሄ ጥሩ ጠቃሚ ስለሆነ በብዛት መጥቶ ገበሬውን ቢያዳርስ ነው የምንለው። አመሰግናለሁ። ይቺ ወደዛው መላየው ይቺ ወደዛው መጣያት ይቺ ወደዛው እስቲ በእጅ አሳየኝ እስኬቱ ድረስ። ኦኬ በሱ ድረስ። አሃ እሺ የ4 ጣት ያህል ትንሽ ትንሽ ኦኬ ኦኬ እሺ